ጉድ ሰበርና ትኩስ ዜና ወደ እናንተ ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡ እያልኩኝ ጉድ በስተ መጨረሻ ማለት ነው። በስተ መጨረሻ እንግዲህ አቤል አበድክ ብሎ መጣ። አበደ። የክፋት ጥጉ የክፉ ሰው መጨረሻው ይሄ እንደሆነ እንግዲህ በዚህ ማየት ትችላላችሁ። ግን ደግሞ አብዶ ሳይሆን ሄርሜላና አብርሽ ይሄን ሰሞን አልተገናኙም። ተንፈስ ብለን ነበረ። ይኸው ሰበብ እየፈጠሩ ሁለቱን የማገናኘት ስራቸውን ተያይዘውታል ማለት ነው። ተንፍሰን ነበር። እውነት ለመናገር 2 ቀን እየሳቅን ነበረ። 3 ቀን ነው 2 ቀን ቤተሰብ አይደለም ካልተሳሳትኩኝ። ሩታና አብርሽ ቪዲዮ 3 ቀን ይመስለኛል። 3 ቪዲዮ በጣም ፈታ እያልን ነበረ። ስቀን ሳንጨርስ ተደስተን ሳንጨርስ ይሄዎች ኑሮቶ ይዘው መጡ። አሁን እንግዲህ ምንድን ነው የምናደርገው? ቤተሰብ ምንድን ነው የሚደረገው? በቃ ሁልጊዜ ውሸታቸው እንደቀጠለ ነው። ሁልጊዜ የሚያመጡት ነገር ሁላ ሁለቱን ለማገናኘት የሚጠቀሙበት ዘዴ ነው። አሁን ውስጥ እንግዲህ ማይሞት አሁን በዚህ መልክ አብዶ ነው፣ በዚህ መልክ ራሱን ስቶ ነው ብላችሁ ታስባላችሁ? እኔ ኮሜንት ላንብብላችሁ። ኮሜንቱ ራሱ ምን እንደሚል አይታችሁ መታዘብ ትችላላችሁ። እውነት ለመናገር ማለት ነው። ቤተሰብ ግን ላይክ፣ ሼር፣ ሰብስክራይብ አድርጉ አልኳችሁ። በጣም ስለተናደድኩኝ ሳየው ቪዲዮ በጣም ስላልኩኝ በቃ የምናገረው ራሱ አላወቅኩትም እና ሰላም ካላልኳችሁ ሰላም ብያለሁ። ላይክ ሼርም ሰብስክራይብም አድርጉ እና ኮሜንት እስኪ እናንብብ። አብርሽን ከሄርሜላ ለማገናኘት ነው። ሚስጥሩን ታውት ይሙት አቤል። አብርሃም ዶክተር ነው፣ እነሱ ሰዎች ግን አብርሽ የሆነ ነገር አርግ። ምን ማለት ነው? እውነት ባረገው በዛው ያስቀረው። የአብርሃም ክላስ ሆስፒታል ነው እንዴ ወገን? አይገርምም? አሁንስ አስጠላችሁኝ ጥግ ድረስ። ስለ ሃይማኖት ክብር የላችሁም፣ ለኦዲየንስ ክብር የላችሁም፣ እግዚአብሔር የላችሁም። ስታወሮችን ሴት አዳሪ ለመሰየት የምትሆኑት ነገር። አብርሃም ሰሞኑን ከሚስቱ ጋር ስለሆነ አውቀውን ነገሩን ለማደፍረስ ሄርሜላን ያመጣችሁ። ወይኔ አለመሳቅ አይቻልም። የኔ ዱባባ አላለም ያኔ የእናንተ ውሸት አያልቅም። አረ አብርሽ ከእነዚህ ሰዎች ትጠነቀቃቸው ባክህ። ጌታ በእውነት ባረገው ጨርሶ ይውሰድህ አይመልስህ። እልልልል ምነው እውነት ባደረገው። እረ ደስተኛ ሆና አያችኋታ። ከዛ አብርሽን በማግኛ ሰበብ ፈጠራችሁ። አፈር ብሉ አንቺ ደንቆሮ በቃ ራቂ። አሰሚም ደግሞ ትንሽ ሰላም ፈጠሩ። ተቃጠልሽ፣ ቅናት አንጨረጨረሽ፣ መጣሽ ደግሞ። ሰሞኑን በጣም ደስ ብሎን ነበር። ሁላችንም በአብርሽ ዙሪያ ያላችሁ ሁላችሁም እበዱ። የሩታን ባገና ይቀጣችኋል። ምድረ ግፈኛ ሁላ። አሁን ለዚህ ያበቃችሁ ሄርሜላ ከአብርሽ ጋር ለመገናኘት መስመር አደረጋችሁ። ሄርሜላ አልጂ የሚል ማስታወቂያ ነው። በርቱና በአብርሃም መሀል እኛ እያለን ሰላም የለም የማለት ያህል ሸቅሉብን። በጣም ተግማማችሁ። በተለይ አቤል ገደል ግባ። ሆስፒታል ነው ወይስ አብርሃም ቤት ነው መውሰድ ያለባችሁ? ሐኪም ቤት መውሰድ ምን አይነት ደደቦች ናችሁ? ታዲያ ሆስፒታል ውሰዱታ። አረ አቤል በእናትህ ድራማውን አቁምና ከአብርሽ ራቁ። ሄርሜላን ለማገናኘት ይሁሉ ድራማ ምነው እውነት ባረገው። ከአብርሽ ራቁ አስመሳዮች። እናንተ ለነገሩ መስሚያችሁ ተደፍኖ በምን ትሰማላችሁ? ባለጌዎች ሁላችሁም በሞታችሁ የሰው ትዳር የምትበጠብጡ አፈር ብሉ። አስመሳዮች ናችሁ። ሄርሜላ ጋር ተግማማችሁ። እንደው ሆቴል መኝታ ሬሳው ዘልዛላው ነው የሚያስተናግደው። ምድር አስመሳይ። ግን ተመስገን አብርሽ ሩታ ርዕስ ወታችሁ በራስ ስለመጣ እግዚአብሔር ያደርገው። ምርጫ ተመችቶኛል። በጣም ነው እንዲህ ራሱን ያሳተው። ውይ ሲያሳዝን። የሚያደርገው ነገር ሁላ እኮ ይዩት። በቃ በጣም ነው ደም የሚያፈላው የምር እንዴ። እናንተ ብቻ ራዶች ሴራችሁ ተነቅቶባችኋል። ሄርሜላና አብርሽን ለማገናኘት ያቀዳችሁት እቅድ ነው። በጣም ምደብሩ ታስጠላላችሁ። ምንም አያምርባችሁም። ምድረ ሆዳም። በሳቅ ልሞት ነው። ምን አይነት ጉድ ነው? አስመሳይ ሁላ። ሄርሜላ ናት የሳመችው። ሄርሜላ በፈጠረሽ ጌታሽ። ሄርሜላ አብርሃምን ለማግኘት የሚጠቀሙበት ሲስተም። አቤል ብሩክ፣ ዮሃ ሄርሜላ ውሸት። ጠብቁ። ሄርሜላ ተራሽ
እንኳን ለዚህ አበቃ አንተ ከንቱ። በዚህ ምክንያት ሄርሜላ ወደ አብርሃም ለማየት ነው ሴቶች አዳሪ። በነገራችን ላይ ማለት ነው ቲክታክ ላይ ትናንትና ቲክታክ አይደለም ፌስቡክ ላይ ትናንት የፖስት እንዴት እንደሚያስደነግጥ አብርሽ ሻወር ፊቱን እየታጠበ የአቤላ ተብዬው ከኋላ አለ። ከዛ እሷ እየቀረጸች መጣይና ሳመችው ከነሆ ከነምኑ። ኧረ ወይኔ ጌታ ሆይ ማስተዋሉን ስጠን። ሄርሜላ ግን እዚህ ሁሉ ወንድ ውስጥ ምን ታደርጊያለሽ? እርምጥምጥ በሏት ዝሙት ሁላ። እሳይ በቅሏን እና አብርሽን ለማገናኘት አስመሳዮች ድፍት በሉ። እንደገና አብርሽን ተከትላችሁ ትሄዳላችሁ። እስኪተውት ብሽቅ ሁላ እስኪተውት እዛ እንደገና ተሆነ። ምን ጀመራችሁ ዛሬ ደግሞ? በጣም ነው የሚያሳዝነው። ግን በቃ ይሄ ነገር ማብቂያ የለውም። የምር ነው የምነግራችሁ፣ ማብቂያ የለውም። ሩታ መቼም አራስ ቤት ስለማያገኟት ምንም አያመጡም እንጂ ሳስበው የአራስ ቤት ወጓን ራሱ የሚያሳዩት አይመስለኝም ቢመቻቸው። የምር እንዴ ምን ሊሆኑ ነው? ለቡታጅራ ዩቲዩበሮች ስራ እንደሌላችሁ ግን ታውቃላችሁ። ሩታዬ ቡታጅራ ስትገባ ሁሉም ገቡ ተከትለዋት፣ ሁላችሁም በደፋችሁ። ሰሞኑን ደግሞ ስትለያዩ ነው እኮ አቤላ ምን ሆናችሁ ነው? ተመልካች የሚወዳችሁን ያክል እየቀየሙ ካል የተፈለገ ሄርሜላና አብርሽን ማገናኘት ፈጣሪ ልቦና ይስጣችሁ። ሄርሜላ ወደ አብርሽ ለማምጣት እንዳለ ኮሜንቱ ማለት ነው ወደ አብርሽ እሷን ለማምጣት በጣም በቃ ተነቅቶባችኋል። ሲበላ ደግሞ ማለት የተነቃ ነገር ደግሞ ይተዋል እኮ። ምንድን ነው አራዳ አራዳ ያጫውታችሁ የለ እንዲህ? ለምን አራዳ አትሆኑም እናንተ? ምንድን ነው ሁሌ በአንድ አይነት ነገር ችክ ማለት እንዴ? ይመራል ነገርም ሲበዛ በጣም ያስጠላል። በጣም ይደብራል። ሰው የምላሱን ፍሬ ይበላል። የሆነ ቀን ታብዳለህ መነኝ። ምንድን ነው አሁን ይሄ ሰው ያስቃል ብላችሁን ያመጣችሁ? ይሄን በቀል ድበር ሰሞኑን አየሁ። ሩታ እያልክ አለን ለማለት ነው። በሄርሜላ እዚህ ሆና ታስታመው አብርሃም ዶክተር ጣውስህን ማፊያ ቡድን የትዳር ነቀርሶች ግን ስራ የላችሁም አይደል? ዋሽቶ ዝሙቶ ሰው አጣልቶ አዳሪዎች። እውነት ከሆነ የሰራው ስራ መስክር። አንዳንዶቹ አይነበቡም እንጂ በጣም ብዙ ኮሜንቶች ናቸው ያሉት። የአንዳንዶቹ የፊደል መዛባት ምናምን ስላላቸው እንትን ይላሉ። ግን ዞሮ ግን አብዛኛው ኮሜንት ግልጽ ነው። እነዚህ አብርሽና ሄርሜላን ለማገናኘት የተጠቀማችሁበት ዘዴ ነው። እንደ አዲስ የተረሳውን ለመቆስቀስና በቃ የሚያስጠላ ነገራችሁን ለመቀጠል እንደሆነ ተነቅቶበታል። ግን በጣም ይደብራል። እንደዚህ አይነት ነገር ባታረጉ ጥሩ ነው። ማለት አብርሽም ልትነቃ ይገባል። በቃ ነቅተህ አሁን ወደ ህይወት መመለስ አለብህ። ይህን ሰሞን ጫፍ መንደርደሪያ ላይ ስትደርስ መልሰህ ከዚች ጋር የምትገናኝ ከሆነ ሩታ እየሳቀች ነበር። ይህን ሰሞን ግልብጥ ብላ እንደገና ተመልሳ ያው አንተን እንደምትወህ ማሰብ አለብህ። ለማንኛውም ብዙዎቻችሁ ስለነቃችሁባቸው አብርሽ ኮሜንቱን አይቶ ይመለሳል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ቻው ቻው።